أوزيل لكم ما كردك أي تخلي تايلو الإنفورميشن هذه أيوة خلني رخا هذه أنا سعود عرب لك خدلي ينبي ወደ ምስክርነቱ ልለፍ 2 አመት ሙሉ ያረገዘች አንድ ሴት ነበረች 2 አመት ሙሉ ደግሞ ታማለች እዚህ አንድ እስላም መስቀል አድርጎ እንደ ክርስቲያኑ እንደ ኦርቶዶክሱ ያሽቃብጣል አሽቃባጭ መለክሲው እየተባለ የሚጠራ እንስሳ ነው ይህም ደግሞ የተባለበት በቅዳሴ ሰዓት ቆሞ የሚያስቀድስ የሚጾም የሚጸልይ በመሆኑ ነውና በጣም እጅግ የሚያስደንቅ ነው እግዚአብሔር አምላክ ያግዝ ነው ምለው ረሙም ማሚም ደግሞ በሰላም ሄዳችሁ የልባችሁ ደርሶ ሰላም ጤና ይስጥልኝ እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ አምላክ አብ ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን በወቅታዊ ጉዳይ ተመልሼ መጣሁኝ በተለይ ዛሬ ሲያነጋግር የነበረው የመነኩሴው ጉዳይ አለ መነኩሴ ነኝ ብሎ ቲክቶክ ላይ ቪዲዮ ሲለቅ የነበረ ሰው እንግዲህ አሁን ከመስጊድ እጅ ከፍንጅ ተይዟል ምንድነው ጉዳይ የሚለው ነገር የተወሰነ መጠን መረጃዎች ለማግኘት ሞክሬያለሁ ከዛ በተጨማሪ አንድ ዝንጀሮ ተአምረኛ ዝንጀሮ በየገዳማቱ እየዞረች ትጸልያለች ተብሏልና እንዴት የሚለው ነገር እናነሳለን ዘመድኩን የሚያነሳው ሐሳብ አለ እንዲሁም ደግሞ አንዳንድ አጭበርባሪ መናፍቃን ጭምር እናጋልጣለን ዲያቆናትን ሆነው በተለይ አንድ በደንብ ፎከስ ማድረግ ፈልገው ነገር ወደ በጭ አካባቢ ላይ በጻድቃኔ ማርያም ስም እየተነገደ ያለው የሐሰት ንግድን ለማጋለጥ እንሞክራለን እስከ ፍጻሜ ድረስ ተከታተሉ ዛሬ ገብርኄር ማድረለ እናጋም ስድስተኛው ሰንበት እሁድ ገብርኄር ተብሎ ይጠራል በንጹህ የጾመ ወንድሙን በአንደበቱ ያልሸነገለ ደም ያላፈሰሰ ታማኝ አገልጋይ ወደ ጌታው ደስታ ይገባል አዲሲቱን ምድር ይወርሳል እያለች በስድስተኛው ሳምንት ቅድስት ቤተክርስቲያን ትዘምራለች ዛሬ ያው ገብርኄር ነው መልካም አገልጋይ ቸር አገልጋይ ተብሎ የሚነገርበት ነው ሁላችንም እንግዲህ ለቤተክርስቲያን ለቅጽሯ ቸር አገልጋይ እንድንሆን ነው ምኞታችን ስለዚህ ቸር አገልጋይ ያልሆኑትን ደግሞ ዛሬ ነቅሰን እናወጣለን ገብረ ሐካይ የሆኑትን ማለት አይደል ክፉ አገልጋዮች እናወጣለን እንታስታውሱ ከሆነ አንድ ሰው ሰሙ የሚባል በቲክቶክ ስሙ ሌላ ስም ያለው ሰው ነው በቅርቡ መናፍቆንኩኝ ብሎ ቀለሜ ጋር ሻሃዳ ሲይዝ ነበር ግን ይህ ሰው እንደዛ ነበር ወይ ይህ ሰው ቀድሞ ነው ፕሮቴስታንት አልነበረም ወይ የሚል ጥያቄ አንስተን ነበር ሰሙ ትናንትና ኦርቶዶክሳዊ የነበረ ዛሬ ደግሞ በጌታ በኢየሱስ ክርስቶስ አምኛለሁ ብሎ ካፉ የሰማን በኤርሚ እጅ ንስሐ የገባ አደባባይ ላይ የሰማን ባይዛዌ በኤርሚ እጅ አይደለም ከፈለጋችሁ ንስሐ የገባው ሰሙ እውነቱን ንገረኝ ካልከኝና ላፍርጠው ካልኩኝ እኔ ፓስተር ባለንበት ፓስተር ቤት ነው ንስሐ የገባው በውስጥ ነው ንስሐ የገባው ከፈለገ ምስክር ነው ሰሙ የዛሬ አመት አካባቢ ገስት ላይ ሳይመጣ እኛ ነን ንስሐ ያስገባነው ያው እኛ ስለማናወራ እንጂ ሰሙን ንስሐ ያስገባው ፓስተር ይሄው እዚህ ቁጭ ያለው ፓስተር ሳላ ነው ንስሐ ያስገባው እውነቱን ንገሩን ካላችሁ እንጂ ገስት ላይ ምናምን አይደል መጀመሪያ የገባው ንስሐ የገባው በእኛ እጅ ነው እውነቱ ካዳው ለንስሐ አለ እንደ ካዳ ፓስተር ጋር ንስሐ ከገባ ቆይ ዳቦቻ ሄዶ እንደገና ሁለተኛ ንስሐ ምን ያደርጋል ካዶራው ቆይ አንድ ወይሽ ፓስተርሽ አንድ ደቂቃ ብቻ ድል ስጠኝና እሺ ፓስተር ታወራ እሺ እንግዲህ እንደሰማችሁት ይህ ሰው ከአመት በፊት ነው መናፍቅ የሆነው ግን ኦርቶዶክስ ቤተክርስቲያን ላይ ሲበጠብጥ ቆይቶ መጨረሻ ላይ ጌታን ተቀብያለሁ አለ ሌላኛው ደግሞ ጫፍ የደረሰ ሰው አለ ባለፈው ብያቸው ነበር ላሰማችሁ ያው ምልጃ ላይ ቪዲዮ ልሰራ እንትን እያዘጋጀው ነው ማቴሪያል ምን ትላለህ እኔ ነኝ ግብረ መልስ በቪዲዮ እኔ ነኝ ግብረ መልስ መሰጠ አንደኛ ወደ እኔ ላከው ተዘጋጅ ሚኪ ይሄን ልጅ ሜንሽን አደርገዋለሁ አማላጅ ማን ነው ብለህ ነው የምታስበው ቆይ የምታምነው አንተ በምልጃ ክርስቶስ ነው ሚኪን በነጋሻው ያው ነው ሚኪ ምን ብሎ ይጠይቀዋል ለብዙ አምላክ ማን ነው አማላጅ ብለህ የምታምነው ሲለው ክርስቶስ ነው ይላል እንግዲህ ብዙ አምላክ አቃቢ እምነት ነኝ ብሎ ቲክቶክ ላይ ሲከራከር ሲሞግት ሲጮህ የሚውል ሰው ግን ምን ብሎ ያምናል ሜንሽን አደርገዋለሁ አማላጅ ማን ነው ብለህ ነው የምታስበው ቆይ የምታምነው አንተ በምልጃ ክርስቶስ ነው
ከክርስቶስ ሌላ አማላጅ አለ እንዴ? ሲጀምር እዚህ ክርስቶስን ነው አማላጅ ብዬ ማምነው ይላል። ከዛ ትንሽ ቆይቶ ምን ችግር አለባቸው? ቀልድ ነው ሊሉ ይችላሉ። አንድ እስላም መስቀል አድርጎ እንደ ክርስቲያኑ እንደ ኦርቶዶክሱ ያሽቃብጣል። አሽቃባጭ ጋለሞታ ሁሉ። እስቲ አንድ እስላም ዛሬ የክርስቲያኖች በዓል ነው፣ ሁዳዴ ነው፣ ዛሬ ስቅለት ነው፣ እስቲ እንደነሱ መስቀል አድርጌ ላስደስታቸው ይላል አይልም? የኛ ኮተታም አመዳም ከእስላም በላይ እስላም ሆኖ ያሽቃብጣል። ሃይማኖት የለውም፣ ለመማር ፈቃደኛ አይደለም። እኔ ይህን ስለተናገርኩ በቃ እሱ በጥባጭ ነው፣ ሰላም እንዲመጣ አይፈልግም፣ ሰው እንዲከባበር አይፈልግም። ከኔ በላይ ሰላም የሚሰብክ አለ እንዴ? ከኔ በላይ የሰላም ሰባኪ አለ እንዴ? የሰላም ሐዋርያ አለ እንዴ? የለም። በነገራችን ላይ የሚዲያ አንዱ በጣም መጥፎ ነገር አሽቃባጭ እንድትሆኑ ያደርጋቸዋል። በተለይ ፌመስነትን ማጣት ማትፈልጉ ከሁለቱም ወገን ፎሎ እንዲያደርጓችሁ የምትፈልጉ ከሆነ እውነቱን ማትናገሩ ከሆነ እንዴ የምትሆኑት? በነገራችን በአህዛቦች በዓል በአላህ ቀን አረቦችን መምሰል ይፈልጋሉ። አረቦችን መስለው ለመገኘት የሚፈልጉ ሰዎች አሉ። አሽቃባጮች። የአሽቃባጭ ጥግነት ማለት እንደዛ ነው። ክርስቶስን ከመካድ የማይተናነስ ማለት ነው። ሰው እንዴት በአህዛብ ጣዖት አምልኮ ቀን ሄዶ ይጋበዛል? እንዴት አብሯቸው ይታደማል? በኋላ አሳያቸዋለሁ። ዲያቆኑን በነገራችን አሳያቸዋለሁ። ሲመርቃቸው ከአባ ለመሄድ የሚሄዱ ሰዎችን ይመርቃል ቁጭ ብሎ ዲያቆን። ከዛ በኋላ ማስተባበያ ለመስጠት ሞክሯል። እናየዋለን። አንድ ህፃን ልጅ፣ ይህ ህፃን ልጅ ማለት ነው። ፒክቸሩ አሳያችሁ። ይህ ሰው ቲክቶክ ላይ በጣም መነጋገሪያ ነበረ፣ ፌስቡክ ላይ መነጋገሪያ ነበረ። እኔም እዚህ ለማቅረብ ሞክሬ ነበር። እንዲህ አይነት ሰዎች መነኩሴንን እያሉ ቲክቶክ ቪዲዮ እየሰሩ እያየናቸው ነው። ማስታገስ አለብን፣ ልናስቆማቸው ይገባል ስንል ነበር። ይኸው አክሱም ጽዮን ደግሞ እንደዚህ ተነስቶ ጭምር አገልጋይ እንደነበረ የሚናገር ሰው ነው። ታዲያ ይሄን 3 ቀን ምን ብሎ መጥቷል? ኡስታዝ ሆኜ መጥቻለሁ፣ ሰልሜ መጥቻለሁኝ ብሎ የአክሱም ልጆች ይዘውታል። የትግራይ ልጆች ሰው ሊያስተረጉሙልኝ የላኩላቸው ሰዎች ሙሉ ለሙሉ አላኩልኝም። የተወሰነ መጠን ነው ድራፍት የሆነ ያገኘሁት። ማንኛውም ሀሳቡን ልንገራችሁ። በተለይ ትግርኛ የምታውቁ ሰዎች ምን እንዳለ በትክክል ኮሜንት ላይ ብጽፉልኝ ፒን ለማድረግ ሞክራለሁኝ። ሌላ የፍርድ ቤት ወረቀትም አለኝ፣ የሸሪዓ ፍርድ ቤት። እሱ ሄዶ ሸሪዓ ፍርድ ቤት ላይ የመሰከረበትን ወረቀቱ እጄ ላይ እንመለከተዋለን። ወጣት ለማለት እዩ ብሃመይ ተናዲዱ ተልካ ዳጋውር ሰራዋት የለገልግላልካ ብዙሕ ሰብ ሸዊድካ ኢኻ ኣብዛ አሌክስ ሱርዲ ገለልባ እሞ ሃሙ ኢልካ ተናገርካ ግን ዝኩሉ ህዝቢ ተኣኪቡንዮ ቆሉለ ብሰለስተ ነገራት እዩ። ሓደ ነገራት ሃይማኖትካ ምቅያርካ ኣይኮነን። ሓደ ናተዋህደ ኣማኒ ለኣኻ ጸሎት ኢሉ ገብረልካ ካብቲ እምነት ተወፂም በይ ብግዲ ተመለስ ኣይብሊ። ሓደ ሙስሊም ግን ኮይኑ ክነግረካ ሙስሊም ነይሩ ኦርቶዶክስ ተኮይኑ ናጋለለ ተመሊሱ ድሕር ናጋለለ ኦርቶዶክስ ኮይና ሓንቲ መዓልቲ ናሳለመን ድሕር መስቀል ለሳልም ወይ ሓንሳ ድምፂ ሓደ ሙስሊም ነይሩ ኦርቶዶክስ ኮይኑ ቀይሩ ሙስሊም ለማዓንተ ኦርቶዶክስ ለማዓንተ ኮይነሲ ድሕር ናጋለለ لسنبت ثمري سموتيو أنا مسلم يلو نحر بأنقول الشاوت خوينو مسلم يحزن دي حزن مسلم حرسة يحزن ده يحزن خازن إحنا بنت حزيننا متينا أزي أبن قوة متينا نينا مسلم يلخ أوجخه أيوة بمخان خالتيقة كمان نم أمان يلي لمنتاي حقي ما نم عينت منتك تغير ما نم تكون مسل خاي مسلم تكون بيا من قد تكون خاجل مسكنا السلام خا حاز حدا بيا من قد خمسة خاز موقع يحزنا ينا أزي موقع ما نازي كان بيتكشتنا كله مسرت للواي أيوة. ترجم للواي استات حسخا بلك اعتري لك خازي زي خاجر خانيخا تملس خزانا منوكسينا جبرخا مسكنا السلام خا خمسة خاز سوايل قوينا متينانينا خمسة خاز مسكنا ركيو خالي ركيو خاي كود ركيو خا موقع يالن نركب كالنا أيوة. خمسة تخوين قل مسمانية بأس له مس كريستيان حوات خمس مسلمنا كريستيان حواتنا نوح زمن بسلام صنيحي ولا مسلم حاونا بسلام كريستيان حاونا بسلام نوح زمن صنيحنا هنا سمعني بدي بأس صنيحنا هنا مس مسلم حورته سب كبأس لخ النجار
ሃይማኖት ለሃይማኖት ፈጋጭ ነገር ግን እንቀሳቀሰ ከተከበረ ይትخيلي እዚ የለካለው ለምንታይ ናተዋዳ አመንተና ብዙ ጥያቄታት ነው የሚል ህዋትና እዚ ሚዲያ ተሰደዱ ህዋትና ነው እና ተደውሎም እንዴ ነገር ተነግሩም ለአብነት ተልኻኒ ልዕል እንዴ ና ቤተክርስቲያናት ንዋይ ቅድሳት ሒዝና ልጠፈንዮ ናተዋልካ ናይ ሓደ ብንዋይ ብቻ ይኾነ ብጥቃዓት ለበጽሕና ለብላ ደቅ ተነሱ እንዴ ነው አኽልተ ቆሞስነት ከዚ ብዙ ህፃን ዝ ቆሞስነት ክህነት እዚ ካበይ ደረጃ ይሞጽሉ ሰለስተ አቤት ጥያቄታት አፍቲ ተዋዶኝ ይختولለ ካለ አሁን ሃለ ካለ ጥያቄታት ነው ወይ ናተዋዳ አመንተና ማለት ከዚ ሚዲያ ሰድ ደሞ ብዙ ጥያቄታና መጽለና ተደወለምና ተነገረም ነሪ بزا لله خايس خاله مسلم حرس سنة تفاقيرنا ولا كريستيان خوينا عندنا احنا تواد عمن تفاقيرنا لكن هاد افت مسلمي كريستياني عوي شجر لكيف تر لزمانات سلام المصع غرغر لكيف تر عوي استواط وس خاله غير شايت خلي تايلو الانفورميشن از لخنا زي الوينه او قعناينا ايتك حدايو قدم اغزيابير مالتي ازي عينه ጨዋታ انا مسلم حرس يفلطو ولو بطعم خبيت ነገር يخسرح لغا زي لهما او زي لهما كرداك او ايت خلي تايلو الانفورميشن از ايو خنيرخا هذه انا سعود عرب لك خدلي يم مسلم يكون خيل خنا زي ادوينا قلتنا بيننا وقعنايا كملس يلا ارثوذكس لخنا نو لا ارثوذكس كملس هذه الخن لمسلم خد سلل دلخ ما خد من قد يدلي كي خلخلني مسلم خوينا سعود عرب كعت سلل دلخ يدل خنا زي الوينه او قعناينا ايتك حدايو قدم اغزيابير مالتي ازي عينه ጨዋታ انا مسلم حرس يفلطو ولو بطعم خبيت ነገር يخسرح لغا بلكوع بنغو مصينانينا المسكل حسخا مقامي حسخا بغوننا سالمه نامونكس خدان غيرو تويل مصمسونا እንደገና زي قير خاغنيناكا ስለዚህ እዚ ጨዋታስ ለብሎም ይግሬኻ ሙስሊም ተው ካለ በኦፊሻል ሙስሊም حرس امونلو ሙስሊም امونلو ሙስሊም አሚን خليኻ ትሆን ኦርቶዶክስ ተው ካለ ኦርቶዶክስ አሚን خالن بي سعود عرب مخدي دليل سعود عرب مخد سلل دلو كي يخلخلن كايربورت خالي كي يخلخلينا سعود نزي غيرني هيمانته كملس يلخانيها هذا مسكل حسخانيها بيتي كريستيان وكنا هياتك سوخا بعد خلل العل خيخا اسوس يوخا قدم لنا غيرك يا قد مخد عامت ود 14 عامت خوينو مسكلت لا ابوتا تدوي لوميو انا حنا مسكلي همناي بعد بتفرت حيزو ويلو توري لي فلت لك يا خال مجمريا غزي توري لي فلت سي مسكل الحزس الكسلم سي ابا خايتو حول لك على ساعات لا ايوه ساعات ازيا هم ارثوذكس امان ما نم هصان قلعوا لا قركو ليو بتال لك يا كتخد اي نغددكاي لا ارثوذكس امان اي غددكاي لا اخات عينا نغبرخا هم ببهرينا ክርስቶስ አምላክና ለምህረና ጸሎት ይልግበረካ ታይግበር አምላክ ተመንገድ ሲሕቱ ለለ ሞልሶ ይልባል እዚ ብናይናይ ብናተዋደ እምነት እዩ ካው ሓሊፉ ግን ትማሉ ሙስሊም ሆኻ ለማ አንተ መስቀል መጽኻ አንጎላና ሰላምኻ ወይም ከምቲ ቅሬታ ለለ ሕዋት ብዙሕ ከምዚ ይቀበለና ገንዘብ ይቀበለና አንጻር ብዙሕ ይለካለሁ ስለዚህ ብዛልለኻ ያخد አምላክ ማዓልትኻ ገሪ መልስኻ ይክለካለህ ምን ምንሕና ግን አይነገደካይ ሰው እምነቱ ስለልቀየረ ልኽልኽል ነገር የለ እምነትኻ ቀይርኻ ግን هذا ለምሳሌ ከነግረካ ሓደ ኦርቶዶክስ ኮይኑ ወራ ሙስሊም ነይሩ ኦርቶዶክስ ኮይኑ ናጋ ለለብ ድሕርናጋ ሙስሊም ኮይኑ ከጨረተለ ሙስሊም ሕብረተሰብ ደስ ይብለ ደውለ ይኹሪ ይሐዝን ሙስሊም እምነትና ታይግበር ለይብል ፈራሽፈን ነው የበላሽልና ነው ወይም ከዓ የታለና ለይብል ዚያ ከይተፈጠርያ በተዋህደ አመንተን ሕናለ ለማዓንቲ مسلم هوغاس ناغا مسكل حيس خالله بانغوده تسالم تلخا قريتا سلالفقاليو زريت تصبيكايا ولا عبد الله تصبيكايا ما ازك تصبيكايا او لخونه ساعه تملست ولتخليخا لمن تايم تملس لخا كن هزن ناغور لنا مالتي بزن ود هذه تايم مسلكم ما ازيل حاله صبو تفكلي هذه كل الولخايه سن حدقم انا بدليتي لا وسلم منهم لا تقوم لا يقدس بيت كريستيان مستير لبيت كريستيان ناغرا نغر يله انا هيمانوت مانم هيمانوت تحيزو مسكل ركيو خانا زوزنيو تاكيوني وطات لمالتي ما يتنادي ديتيلخا داغاور سنوات يلغلغلالخا بزح سب شويد خايخا او زاليك سوردي غلل بريك سورومي ما هاويل خا تناغير خاخا ግን ከዚህ ይቀርታና داغاورم ليكون خبا በቃ ወዲና አይና እዚ ብድሌታይ ሐምዳቱ እንግዲህ ይህ ሰው ነው ከዛ ኋላ እንደምታዩት መስጊድ ገብቶ እንደፈለገ ሲያወራ አይተናል የሆነ ሆኖ ግን እኔ ገረመኝ ነገር ላሳያችሁ ይህ የምትመለከቱት እዛ መቀለ ላይ ሸሪዓ ፍርድ ቤት ነው እዛ ስሙ ሲያስመሰግብ እንደምታመለከቱት አባ ኃይለ ሥላሴ ገብረ መድህን የሚል ነው ይሄም ብቻ አይደለም በዚህኛው ወረቀት ላይ እንደሚናገረው ያላገባ እንደሆነ ከክርስትና ወደ እስልምና እንደገባ የሚናገር ሰው ማታለሉ ለምን አስፈለገ መጀመሪያ ቆሞስ ነኝ ብሎ ቆብ እየለበሰ እንደፈለገ የሚሆን የነበረ ሰው ምንድነው አላማው ስለዚህ ትግርኛው የገባችሁ ሰዎች ካላችሁ ባካችሁ ኮሜንት ላይ በደንብ ዘርዘር አድርጋችሁ ጻፉት እኔ ኮሜንት ላይ ያለውን ፒን አደርግላችኋለሁ ማለት ነው ሌላኛው በጣም አስነዋሪው ነገር የሚዲያ ዘመን ነው እንደምታውቁት ሁሉ ነገር ማህበራዊ ሚዲያ ላይ ማስጣት ከተጀመረ ቆይቷል
ግን ደግሞ እንዲህ አይነት ሲመጣ ደግሞ የባሰ ይገርመናል። በቀጠሮ የሚመጣ ለቅሶ አለ ማለት ነው። ሪከርድ እስከምታደርጉ ድረስ ታግሷችሁ ችግር የለውም ባው ይታገሳችኋል። ከዛ ሪከርድ ካደረጋችሁ በኋላ ለቅሶ የሚጀምር ወይ ደግሞ ወደ ማስለቀስ የሚሄድ ትውልድ እየመጣ ያለው በጣም ገራሚ ነው። ሌላኛው አንድ ሳሚ የሚባል ሰው ነው። ከዚህ በፊት እንደምታውቁት ሲናገረኝ የነበረ ሰው ነው። ሰባኪ ነው። እንደምታዩት ሰባኪ ነው። የኢሳን ስብከተ ወንጌልም ጭምር ኃላፊ ነው። ታዲያ አንድ ተአምር ተከሰተ ብሎ የዘራውን ስራ አላሳያችሁ። ተመልከቱ ኦርቶዶክሳውያን፣ እግዚአብሔር ስራው ድንቅ ነው አለ ነቢየ እግዚአብሔር ቅዱስ ዳዊት። በልዑል እግዚአብሔር ግሩም ግብርከ፣ እግዚአብሔርን ስራ ግሩም ድንቅ ነው በሉት ይላል። እውነት ነው። ከጀርባ የምትመለከቱት ይሄ የጦጣ ዝርያ ጉሬዛ በመባል ይታወቃል። ይሄ ጉሬዛ ብዙ በገዳማት የሚገኝ ከእንስሶች መካከል መለኩሴው እየተባለ የሚጠራ እንስሳ ነው። ይህም ደግሞ የተባለበት በቅዳሴ ሰዓት ቆሞ የሚያስቀድስ የሚጾም የሚጸልይ በመሆኑ ነውና በጣም እጅግ የሚያስደንቅ ነው። በማህበራዊ ሚዲያ በጣም ወዲያ ወዲህ እያለ እየተመለከትነው ስለሆነ የእግዚአብሔርን ስራ ማድነቅ እግዚአብሔርን ማመስገን ስለሚገባል ይህንን ቪዲዮ አይተን ሼር፣ ላይክ፣ ኮሜንት ዲዊት እናድርግ። ለቅዱስ ሚካኤል መታሰቢያ እንዲሆን 12 ጊዜ ቅዱስ ሚካኤል እያላችሁ በኮሜንት ጻፉልኝ። ሰናይ ቀን ይሁንላችሁ። እግዚአብሔር ከሁላችን ጋር ይሁን። ሰው ሰባኪ ሆኖ አስተማሪ ሆኖ አውደ ምሕረት ላይ እያገለገለ ያለ ሰው ኤአይ የሆነውን ኤአይ ካልሆነው መለየት ካልቻለ በዚህ በወጣትነት እድሜው በነገራችን ላይ ሚዲያ የሚጠቀም ሰው ኤአይ የሆነውን ካልሆነው መለየት የማይችል ጉሬዛ ውዳሴ ማርያም ይዞ ሲጸልይ እያየ የሚደነቅ ሰው ካየን እንገረማለን። በነገራችን በዚህ ዘመን ኤአይ በበዛበት ዘመን ኮሜንት ላይ ነገር ይሄ እኮ ኤአይ ነው ወራጥፋው ኮሜንት ኤአይ ነው ይባላል። እሱ ላይክ ያደርጋል። ኤአይ 12 ጊዜ ቅዱስ ሚካኤል እያላችሁ ጻፉ። 12 ጊዜ ሼር አድርጉት። እንዲህ አይነት ሰው ነው በነገራችን ላይ በኋላ መናፍቅ ሆነ አህዛብ ሆነ የሚባለው እንደዛ ሰው ነው። ይህ ሰው አሁን ቢሄድ አንዲት ሴት ምጧ እንዳለቀ እንዴት ነው ካሜራ ትዝ የሚላት? ልክ እንደወለደች ፎቶ አንስታ ፌስቡክ ላይ ህፃኑን እንዲሁ ገና ያልታጠበውን ከሁሉ ደግሞ ከዛ በፊት የሚከፋው ምንድን ነው? ሆዷን እንደዚህ ግልጥ ታደርግና አንሳይ ፎቶ ደግሞ ፎቶ ቤት ሄደን ከዛ ወይ ባሏ በኋላ ይመጣና ሆዷን እንደዚህ ያልኩ እሷ የተረገመች ደግሞ የተረገመች ልጅ ለመውለድ እሷ አለበቃም እንደተወለደ ፎቶ ተነስቶ ወስደሰ እንዲሁ እርጥብ ህፃን እንኳን ለፎቶ ላይድ እኮ ይከብዳል። እኔ በነገራችሁ ላይ የትኛውንም ህፃን ከክርስትና በፊት ለማየት ይቸገራለሁ። ፊት ለፊት እርጥብ ህፃን እንዴት ነው ይታያል ማለት ለእናት እንደዚህ ለለመደው ሰው ሊሆን ይችላል። ምን አይነት ዕዳ ውስጥ ነው የገባ ነው? ከሱ ሁሉ አልፎ ደግሞ ሰዎች ሲከፉ በቃ አሁን ቲክቶክ ውስጥ ምናምን እንደዚህ አይነት ሱስ ውስጥ ገቡ። ደህና ገቢ የሚያገኙ ሴቶች ምንድን ናቸው? መልክ ምናምን ያላቸው ከሆነ በደንብ ይኳኳሉና በቃ ይላሉ፣ ማት ገንዘብ ያገኛሉ። እችን ታይና እንዲቱም ትከተላለች። እኔ ዕዳ ገባና በነገራችሁ ላይ ማህበራዊ አሁን ሶሻል ሚዲያ ውስጥ መጀመሪያ ነገር ያልኳችሁ ነገር ምንድን ነው? ሰዎቹ ለምንድን ነው የመሰረቱት ነው? መጀመሪያ ለግል ጥቅማቸው ነው። ቀጥሎ የገቢ ምንጭ ሆነ። መጨረሻው ግን የዓለምን ሕዝብ መቆጣጠሪያ መንገድ ሆኖ እያገለገለ ነው። ታውቃላችሁ፣ እያንዳንዷ እንትን የምትሏት ነገር የምትሄድበት ቋት አላት። ብዙ ሰው የዋህነቱ ምንድነው? የሆነ ፎቶ ለጠፍ ዲሊት አደረግከው፣ ዲሊት ሆኗል፣ ለአንተ ነው። ዋናው ቋት ላይ ከቶ ነው አይጠፋም። ታውቃላችሁ፣ ማወቅ አለባችሁ፣ አይጠፋም። ሁሉን ነገር የትኛውም ቆሻሻ ነገር የጻፍካት አለች፣ መልካም ቢሆን ክፉ አለች፣ እዛ ያስቀምጡታል። ስለዚህ ሰዎች ለዚህ ነው የመሰረቱት። ትልቁ ችግር ምንድነው ከተባለ አንደኛ ሃይማኖታዊ እሴታችንን ቀርጥፎ በላው። ሁለተኛ ማህበራዊ እሴታችንን ቀርጥፎ በላ። ሶስተኛ ጭራሽ ሰው የመሆን ደረጃችንንም እያሳጣን ሄደ። እኔ ከሚገርም ነገር አንድ ጃፓን እና ቻይና ውስጥ የተፈጠረ ነገር ልንገራችሁ።
አይኑን ታሞ ሄደ ወደ ሐኪም ቤት እንግዲህ ሕክምና ሰዎች ስላላችሁ እና የአይኑ ችግር በስክሪን ምክንያት የመጣ ነው። እስካሁን ድረስ መድኃኒት የለውም እና አይኑ ሲሄድ የተለየ ነገር ነው ያለው። ይሄ ደም ለብሷል ጠቅላላ ሙሉ በሙሉ እና ምንም ነገሩ መቀየር አይችልም። አይነ ስውር ሆነ። ከዚህ በኋላ አንድ ሰው ኢንተርኔት ታውቃላችሁ አይደል? ሱስ ነው። ስልክ ሳይነኩ መዋል ይቻላል በዚህ ዘመን ለለመደው ሰው ማለት ነው። ከሶሻል ሚዲያ ለመውጣት ጥረት አላደረገ። ይሄ ምንድን ነው የሚባለው? ሪሃቢሊቴሽን ነው የሚባል እንደዛ አይነት ተቋማት ሁሉ ገባ፣ አልተሳካለትም። መጨረሻ ላይ ምንድን ነው ያደረገ? አትገምቱትም። ቀኝ እጁን ቆርጦ የጣለ ሰው አለ ቻይና ውስጥ። ቀኝ እጁን ቆርጧል፣ ስልክ ላለመነካከት ማለት ነው። ወንድ ነው መቼም አደራረጉ ቢከብድም ለመዴከ ዘይማን ታሴተከ ምትራ ወግድፋ። አይ ክርስቲያን አይደለም ሰውየው፣ ግን እንደው አወቀበት። ግን እናመሰግናለን መምህራችን። ማህበራዊ ሚዲያ በጣም ከፍቷል፣ በጣም አስቸጋሪ ሆኗል። ማናያቸው ማንሰማቸው ነገሮች በአሁኑ ሰዓት ላይ የሉም። ታዲያ አንዱ ካስገረመን ነገር መካከል ላይ ዲያቆን ሱራፌል ይመስለኛል ስሙ እርግጠኛ አይደለሁም፣ ሐጂ ወይ ደግሞ እዛ ጥቁሩን ድንጋይ ለመሳም የሚሄዱ ሰዎች ቁጭ ብሎ ይመርቃል። እግዚአብሔር አምላክ ያግዝ ነው ምለው። ረሙም ማሚም ደግሞ በሰላም ሄዳችሁ የልባችሁ ደርሶ እንድትመለሱ እግዚአብሔር አምላክ ይፍቀድላችሁ። እጅግ አድርገን እንወዳቸዋለን። በቂያችን ያው እንግዲህ ምንም ይባል ነገር የለም። በርታልን። ከዚህ በላይ ወንድማዊነትን መልካምነትን አይቀንስብህ። እንግዲህ ሰው ጣዖት ለማምለክ የሚሄዱ ሰዎችን ጥቁሩን ድንጋይ ለመሄድ የሚሄዱ ሰዎችን ዲያቆን ሆኖ ካህኑ ሆኖ ይመርቃቸዋል። መልካም ያምልኮ ጊዜ ይላቸዋል። ታዲያ ወንድሞች ገብተው ለምን ብለው ጥያቄ ያቀርቡለታል። የሚመልሰው ምላሽ ደግሞ እንስማ። ለምን አለ እግዚአብሔር ይመስገን። ምን ልታዘዝ? ብዙ ነገር ጥያቄ ነበረኝ። ካዕባ እግዚአብሔር እንድንሳለም ያግዘናል። መሳለም ቢፈልግ እሺ ወንድማችን፣ በአጭሩ ልመልስልህ፣ ሌላ ጥያቄ እንዳትጠይቅ። ምንድነው እሱ እዚህ ጋር የነበራችሁም ሰዎች ኢትዮጵያዊነት የሚባል ነገር አለ አይደለ? ተወዳጆች ሁላችሁ የምታውቁት ነገር አለና በአጋጣሚ ኢትዮጵያዊነት የሰዎችን ጣዖት እንድናመልክ ያደርገናል። የሰዎችን ጣዖት እንድናበረታታ ያደርጋል። ሰዎች ጣዖት እንዲያመልኩ ያደርገናል። እኔ ኦርቶዶክስ ነኝ በሃይማኖቴ። ሌሎች ሃይማኖቶች አያድኑም ብዬ ነው የማምነው። አያድኑም ብዬ ማምነው ከትምህርት የተነሳ እግዚአብሔርን አያውቁትም ብዬ ነው የማምነው። አንድ መናፍቅ ወይ ደግሞ አሕዛብ መጥቶ እንዴት ነው የእሱን ትክክለኛ አድርጌ የምባረክበት ምክንያት ምንድን ነው? ከምን የተነሳ? ከዛም በዛ አጋጣሚ ደግሞ ማነው እሱ የረሙና እናቱ በጣም ብዙ ነገሮች ስትራግል ነበረባቸው። እነዛን ነገሮች ጨርሰው ወደዛ ቦታ ለመሄድ እንግዲህ እምነታቸውን ለራሳቸውን ትክክል እንዳልሆነ እኮ እናውቃለን። እኛ አናመልኮም አንከተለው የምንከተለውን እኛ ራሳችን እናውቃለን። እና እግዚአብሔር ብዬ ነው እያልኩ ያሉት። እነሱ ሲመርቁ እንኳን አሜን ስል እኔ እግዚአብሔር የኔን አምላክ እያሉ ነው ብዬ ነው ለራሴ ተቀብዬ አሜን የምለው እንጂ እነሱን ትክክል እንዳልሆነ አውቀዋለሁ። በደንብ ክሊር እንዲሆንልህ ነው። ሌላ ጥያቄ እንዳትጠይቅ ያልኩህ ለዛ ነው። በዛ አይነት ሁኔታ እዛ ሄድን። ከዛ ሁሉም እየመረቀ ከኔ ጋር ደረሰ ማለት ነው። ከዛ እኔም ደግሞ በራሴ እግዚአብሔር አምላክ ይጠብቃችሁ ወንድም ካሊድ ይህንን ህዝብ የሚያክል በጣም ትንሽ አይደለም፣ በጣም ብዙ ሰዎች ናቸው። ሙስሊሞች ናቸው። እዛው የሚያቸው ሙስሊሞች ናቸው እንጂ ክርስቲያኖች አይደሉም። አዎ ሙስሊሞች ናቸው። ክርስቲያኖችም አሉ። ግን በነገራችን ላይ መንግስቱ ፖለቲካ ናቸው፣ ለፕሮፓጋንዳ ናቸው። 10 ካመጣህልኝ አሁኑኑ የፈለግኩን እቀጣለሁ። በደንብ አውቃለሁ። አልከራከርም። መስረጃ አምጣልኝ። ምን አከራከሩ ነበሩ እና እኛ በራሳችን እዛ ቦታ ስንገኝ ተጋብዘን ነው ነገር ያለው። እነዛም ፕሮግራሞች ካካሄድን በኋላ ምርቃቱ ላይ ደግሞ እናንተም ብዙ ነገር ተመኝታችሁ ነበረ፣ ብዙ ውጣ ውረድ ውስጥ አልፋችኋል እና የፈለጋችሁት ቦታ እግዚአብሔር በሰላም አድርሷችሁ ይመልሳችሁ። አለቀ። ይሄን አማርኛው ይሄ ምርቃት ነበር። ወደ ካዕባ አሳልሟችሁ እንዲመልሳችሁ ነው እግዚአብሔር
እግዚአብሔር አለህ ነው ከአባ ጋር እግዚአብሔር ትስስር አለው ወይ ታስፈልግና የኔ በትታችሁኝና እናወራለን። ምንም ጥያቄ አትጠይቅ እያልኩ ከኔ ጋር እንትን ምልልስ አያስፈልግም። በነገራችን ላይ ኢትዮጵያዊነት የሚባል ነገር አለ። በነገራችን ላይ ኢትዮጵያዊነት ብቻ እንዴት ነው የሚሆንለት? እግዚአብሔር ያሰባችሁ ቦታ አድሶ ይመልሳችሁ። እግዚአብሔር ጣዖት እንድታመልኩ ያደርጋችሁ እንዴት ተብሎ ይመረቃል? ዲያቆን ሆኖ ካህን ሆኖ በነገራችን ላይ ከአህዛብ ጋር እየበላ እየጠጣ ይሄ እኮ በፍትሐ ነገሥቱ ካሶ ግዛት በነገራችን ላይ ክህነት እኮ አስነሳል እኮ። ግን ሊጠይቃቸው ሲሉ ደግሞ ያስወርዳሉ። እንዲህ አይነት የዘቀጠ ወደ ጻድቃኔ ማርያም ምጣ። ዛሬ ብዙ አላወራም፣ እውነት ለመናገር አንደበቴን ይቆጣጠርልኝ። ጻድቃኔ ማርያም ምጣ። ጻድቃኔ ማርያም ላይ ይመስለኛል ይህ ሰው ጉዞ አዘጋጅ ይመስለኛል። እና ጉዞ አዘጋጆች እንደምታውቁት ከዚህ በፊት አቅርበን አይደል? ጉዞ አዘጋጆች ያልሆነ ተአምር እየፈጠሩ እንደሚናገሩ። የተወደዳችሁ የእግዚአብሔር ቤተሰቦች ከአይምሮ በላይ የሆነ ታምር አይታችሁ ታውቃላችሁ? ወይም ታምር ሰምታችሁ ታውቃላችሁ? እስኪ አንድ ታምር፣ አንድ ምስክርነት ልንገራችሁ። በጻድቃኔ ማርያም ገዳም የተከናወነ ነው። አሁን ይህ የምታዩት ቪዲዮ የእመቤታችን ከመንበሯ ወጥታ የዘርዓ ያዕቆብ እመቤት ስውሯ ታቦት ህዝቡን እየባረከች ነው። ይህንን ቪዲዮ የምትመለከቱ ሁላችሁም እናንተንም ትባርካችሁ፣ በያላችሁበት ትጠብቃችሁ። ወደ ምስክርነቱ ልለፍ። 2 ዓመት ሙሉ ያረገዘች አንድ ሴት ነበረች። 2 ዓመት ሙሉ ደግሞ ታማለች። ኢትዮጵያ ውስጥ የሚገኙ ሆስፒታል አሉ የተባሉ ሆስፒታል ውስጥ ገብታ ታክማለች። እነዛም ኮሪያ ሆስፒታል፣ ጥቁር አንበሳ፣ ጳውሎስ፣ ሚኒሊክ የተለያዩ ቦታ ላይ ሄዳ ታክማ፣ ነገር ግን መጨረሻ ላይ ገንዘቧን ከጨረሰች በኋላ ሪፈር ነው የተጻፈላት። ቤተሰቦቿም ያላቸውን ንብረታቸውን ውድ ቅርሳቸውን ሸጠው ወደ ውጭ ሀገር እንድትታከም ላኳት። ውጭ ሀገር የተወሰነ ወራቶችን ክትትል ስታደርግ ከቆየች በኋላ የሆነ ጊዜ ምን ሆነ፣ 1 ወር ነው የቀረሽ፣ ከዚህ በኋላ አንችልም፣ እኛም አንቺን መዳንም አትችይም ብለው ወደ ያውላችሁ እግዚአብሔር ተአምር አድራጊ ነው ወይ ደግሞ እመቤታችን ተአምር አድራጊ ናት ወይ ደግሞ ቅድስት አርሴማ ተአምር አድራጊ ናት ለማለት የሐሰት ታሪክ መፍጠር አይጠበቅብንም። አንዲት ሕፃን አንዲት እናት ጽንስ እንዳላት እየታወቀ 2 ዓመት የሚታገሱበት ምንም አይነት ምክንያት የለም። በነገራችን ላይ የኔ ባለቤት አቃታላ ሐኪም ነው ያለ ጊዜ ለተኛች ከዚህ ፊት አቆታላችሁ እያስባለሁ። በ6 ወሯ ላይ ነው እሷ ግፊት ሲጨምርባት ካልወጣ ልጅ የተባለ። በ6 ወሯ የመጀመሪያው ላይ በ6 ወር የተወለደችው በ27 ሳምንት የተወለደችው ግፊት ስለጨመረባት እንኳንስ እየታመመች ማህፀኗ ውስጥ ያለ ሕፃን ልጅ 2 ዓመት ሊቀመጥ ይቅርና ሰው ስለ ሕክምና አያውቅም ብለው ነው የሚያስቡት። ሜዲካል እንትን አያውቅም ነው ወይስ ዶክተር አያውቅም ብለው ነው የሚያስቡት? እንዴት ነው ጽንስ 2 ዓመት ሙሉ ማህፀኗ ውስጥ እናትየው እየታመመች የሚተዉት? ውጭ ሀገርም ጭምር ሄዳ ይላሉ። ውጭ ከሄደችማ ያስወጡላታል፣ በኦፕራሲዮን ያስወጡላታል። ጤነኛ ከሆነ ይወለዳል፣ የሞተ ከሆነ ይወጣል። ታሴት በቃ አለቀ። ከማህፀን ውስጥ ካለ ጽንስ በላይ ለእናት ነው የሚጠነቀቁት በነገራችን። ስለዚህ ይህ ህፃን ማህፀን ውስጥ ያለውን ልጁን እናቱን ይጎዳ ከተባለ ያውጣል፣ ወዲያ ነው የሚያስወጡት። ባለቤቴ 27 ሳምንት ሲሞላት 20 ቀን ከተኛች በኋላ 27 ሳምንት ሞላት። ጉበቷንና ኩላሊቷን እየነካ ነው ተጭኗታል ሲባል ነው ህፃኑ ልጅ ካልወጣ ተባለች። የመጀመሪያው ልጃችን ማለት ነው። ስለዚህ በ27 ሳምንት ተወለደችው። እንኳንስ 2 ዓመት ሊታገሷት እናትየዋ እየታመመች እየተሰቃየች 2 ዓመት ሊታገሷት ይቀርና ይህ ሰው የሚያስታውቀው ጉዞ ነው የሚያስታውቀው። በዚህ ጉዞ ለመሳተፍ ፈለጋችሁ ይላል። ሌላኛው ቪዲዮ ደግሞ ለቋል ተመልሶ እዚህ ገዳም መጥቶ የተማጸነ እማምላክ ትገለጥለታለች። ምንም አይነት እዚህ ገዳም መጥቶ የተማጸነ እማምላክ ትገለጥለታለች። ኦኬ እኔ ሂጅ አውቃለሁ ግን አልተገለጠችልኝ እና ስለዚህ ኃጢአተኛ ነኝ አላመንኩም ማለት ነው። ምን አይነት ፕሮሞሽን እየተሰራ ነው? አሁን ተቀምጧል። መንፈሳዊ ጉዞ ለጻድቃኔ ማርያም ገዳሚታችን ወደ መጋቢት 13 ቀን አይቀርም። ስለዚህ ሐሳቡ ምንድነው? የሐሰት ነገር ነስቶ ሰዎችን ማጓጓዝ ነው። በዚህ ምክንያት አንድ ሰው ጻድቃኔ ማርያም
ቢሄድ እመቤታችን ትገለጠኛለች ብሎ የሄደ ሰው ባትገለጥለት ምን አይነት ክህደት ውስጥ ሊገባ እንደሚችል ታውቃላችሁ? ወይ ደግሞ ምን ያህል የአእምሮ መቃወስ ውስጥ ሊገባ እንደሚችል ታውቃላችሁ? በዚህ ጉዞ ምክንያት። ምክንያቱም እዛ ሄደ ሰው የሚገለጥለት ከሆነ ለምንድን ነው ያልተገለጠችልኝ? አንደኛ። ሁለተኛ ደግሞ እመቤታችን መስሎ ሰይጣን ሊያሳስታቸው ይችላል። በነገራችን ላይ ምክንያቱም ዓላማቸው የሚገለጥልን ነገር አለ ብሎ ስለሚያስቡ፣ ስለዚህ ያ የተገለጠላቸው አካል ሰይጣን ከሆነ እንደፈለገ ሊያደርጋቸው ይችላል፣ እንደፈለገ ሊያዛቸው ይችላል። ትገለጥለታለች። ምንም አይነት በሽተኛ ከመጣ ሳይድን አይሄድም። ምንም አይነት ስጦታ በሽተኛ ከመጣ ሳይድን አይሄድም። 2 ዓመት 3 ዓመት የተኙ ሰዎች አሉ፣ ከዛ በላይ የሚተኙ ሰዎች አሉ። እና ምን አይነት ውጥንቅጥ የሆነ ህይወት ውስጥ የብር መውደድ ውስጥ እየገባ እንደሆነ ግን ክርስቶስ ይወቅ። እውነት ለመናገር እንጃ ቤተክርስቲያናችን ተቆጣጣሪ መጥቶ የሆነ አደብ እስካላስገዛቸው ድረስ ከዚህ በኋላ ቤተክርስቲያናችን ላይ የሚሆነው ነገር እውነት ለመናገር ከባድ ጊዜ ነው የምናሳልፈው። በጣም የመከራ ጊዜ የምናሳልፈው። በነገራችን ላይ እንዲህ አይነት ሰዎች ሀይ የሚላቸው የለም፣ ተው የሚላቸው የለም፣ የሚቆጣጠራቸው የለም። ይሄ ነገር ስህተት ነው፣ የስህተት ማስታወቂያ አትስሩ፣ ይህ ነገር ስህተት ነው፣ የስህተት ተአምራት ትናገሩ፣ ሐሰት ተአምራት ትናገሩ አይባልም። ግብፅ በጣም አንዱ ደስ የሚል ነገር ተአምር ነው ከተባለ ይመረመራል። እንዴት? በምን በኩል? መቼ ነው ያየሽው? ሰው ነበረ ወይ አልነበረም ወይ? ሕክምና ወረቀት ነበረሽ? ከዚህ በፊት የታመምሽበት አሁን ተሽሎሻል? አዎ፣ እስቲ የሕክምና ወረቀት አምጪው። ስለዚህ በፊት የነበረው ወረቀት አሁን ያለው ወረቀት ይተያያል። ይሄ ነገር ሐኪም ረዳሽም? አዎ፣ ያለ ሐኪም ነው። ኦኬ፣ እንደዛ ከሆነ ሐኪም ቤት ይገድና ቼክ ይደረጋል። ይሄ ሁሉ ፕሮሰስ አሁን ላይ የተነሱ ተአምር ተደረገልኝ 15 ዓመት እግሬ መሄድ አይችል ነበር፣ አሁን ይሄዳል። ኦኬ፣ የሐኪም ቤት ምስክር አለሽ ወይ? ሐኪም ቤት ተማርተሽ ነበር ወይ? ናቲንግ። ያንን ቦታ በሐሰት ለማስተዋወቅ የሚኬድበት ርቀት አይደለም። ዓላማው ብርና ብር ማግኘት ብቻ ስለሆነ ከይሁዳ የማይተናነሱ ሰዎች ቤተክርስቲያን ውስጥ ገብተዋል። እውነት ለመናገር እዚህ ያላብቃ ይደክመኛል። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።